ማርያምን ይህ ምክር ማለት ነው ላይክ ለወንድምና እህቶቼ ነው። ለምትፈሩት ወንድምና እህቶቼ፣ በራሳችሁ መተማመን ላቃታችሁ ወንድምና እህቶቼ እግዚአብሔርን ነው የምላችሁ። እግዚአብሔርን ላይክ ከምትፈልጉት ህይወት እናንተ የሚያቆማችሁ ለራሳችሁ ያላችሁ አመለካከት ነው። ማርያምን በቃ ላይክ የድሮ ማንነታችሁ በቃ መክዳት ካልቻላችሁ እግዚአብሔርን የድሮ ማንነታችሁ ላይ ሆናችሁ ትኖራላችሁ። በቃ ላይ እነዚህ ምምልላችሁ የእናንተ ጠላት ማን እንደሆነ ልነግራችሁና እንድታዩት ስለምፈልግ ነው። የድሮ ማንነት ሲባል ማን ነው? በቃ ላይ የተነገራችሁ ነገር አለ፣ የምታውቁት ነገር ስለራሳችሁ። እኔ ድምጼ ቀጭን ነው፣ እኔ ቁመቴ እንደዚህ ነው፣ እኔ ግንባሬ እንደዚህ ነው፣ እኔ አረማመዴ እንደዚህ ነው፣ እኔ አኗኗሬ እንደዚህ ነው፣ አስተዳደጌ ከዚህ ቤተሰብ ነው፣ እንደዚህ ገንዘብ ነው ያገኘሁት፣ ተከፋይነቴ እንደዚህ ነው፣ የምሰራበት ቦታ ይሄ ነው፣ የተማርኩት ይሄ ነው፣ ደረጃዬ እንደዚህ ነው ምናምን 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 በቃ ከዜሮ ጀምሮ ተሰጥቷችኋል። በቃ ስም ይህ ማንነት እየጠቀማችሁ ካልሆነ የምትፈልጉበት ደረጃ እያደረሳችሁ ካልሆነ በቃ ላይክ መተው አለባችሁ። የምትተውት ደግሞ መክዳት ስትችሉ ነው። በቃ ላይክ ነው አይደል? ያለፈው ህይወታችሁ የኔ አይደለም ብላችሁ ስታምኑ በቃ የኔ አይደለም በቃ እውነቴን ነው የምላችሁ። ማለት መክዳት ግዴታ አይደለም። ያለፈው ህይወታችን ስንከዳ ያለፈው ህይወታችን ላይ ያሉ ሰዎችን መክዳት አለብን ማለት አይደለም። መከዳት ያለባችሁ ሰዎች አሉ በተፈጥሮ ለምን ከቀጣዩ ማንነታችን ስለሚያቆሙ። ግን አንዳንድ ሰዎች አሉ ካለፈው ህይወታችን አዲሱ ማንነታችን የማይቀይራቸው የማይለውጣቸው ተራቢ የማያረጋቸው ሰዎች አሉ። እነሱ ሰዎች ይዘን መንቀሳቀስ እንችላለን። ግን ሊያቆምህ የሚሞክር ቀናተኛ፣ ተረበኛ፣ ሐሜተኛ ካለ እነሱ ሰዎች የሚከዱ ናቸው። ከድሮ ማንነትህ ጋር አብረህ ትከዳቸዋለህ። ለነሱ ለመክዳት ብለህ እኮ አይደለም የምትከዳቸው። የድሮ ማንነት እየከዳህ ስለሆነ እነሱን መክዳት አይቀርም። ለምን? እነሱ ሰዎች የሚያውቁት የድሮ ማንነት ነዋ። የሚግባቡት ከድሮ ማንነቱ ጋር ነው። የሚሳሳቁት ከድሮ ማንነቱ ጋር ነው። አሁን ያለው ማንነት ሊቀኑበት ይችላሉ፣ ሊናደዱበት ይችላሉ። ስለዚህ መግባባት አልቻሉም እነዚህ ሰዎች፣ እዛ የድሮ ማንነት ላይ ይቀራሉ ማለት ነው። ሌላ ሰው ቢኖር የድሮ ማንነት ላይ እውነት እሱን ተክታችሁ ብትንቀሳቀሱ አሪፍ ነበረ፣ ግን የለም እንደዛ። ስለዚህ እውነቴን ነው የምላችሁ፣ ልባችሁ ደንደን አድርጉና ተንቀሳቀሱ። ወዳችኋለሁ።